ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ማክሰኞ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ነው ይዘን እየቀረብነው። የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬ የሚደረጉ ይሆናሉ። ነገም እንዲሁ ቀጥለው የሚካሄዱ ነው የሚሆኑት። በዚህም የተነሳ እንግዲህ የተለያዩ ሀሳቦች እየተነሱ ይገኛሉ። አሰልጣኞች እንዲሁም ደግሞ ተጫዋቾች ያነሷቸው ሀሳቦችም አሉ። ከዚህም በተጨማሪ ትላንትና የ15ኛ ሳምንት መርሃ ግብር የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ተደርጎም ነበር። በሞሊኒክስ ስቴዲየም በተደረገ ጨዋታ ማንቸስተር ዩናይትድ 4-1 በሆነ ውጤት ወልቨርሃምፕተን ያሸነፈበትን ጨዋታ እንመለከታለን። ከዚህም በተጨማሪ የክለብ መረጃዎችን በስፋት ይዘን የምንቀርብ ነው የሚሆነው። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲ፣ ሪያል ማድሪድና ባርሴሎናን የመሳሰሉ ክለቦችን በሰፊው የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እኛም ቀጥታ ወደ ፕሮግራሞቻችን እንለፍ። ትላንትና በእንግሊዝ ፕሪሚየር ሊግ አንድ ተስተካካይ ጨዋታም ነበር። የመጨረሻ የ15ኛ ሳምንት መርሃ ግብር ነበር የተካሄደው። በዚህም እንግዲህ ምሽት 5 ሰዓት ላይ በሞሊኒክስ ስቴዲየም ወልቨርሃምፕተን ከማንቸስተር ዩናይትድ ጋር ያደረጉትን ጨዋታ ማንቸስተር ዩናይትድ ከሜዳው ውጪ ተቀንቶ እንግዲህ ትላንትና 4-1 በሆነ ውጤት አሸንፈው መመለስም ችሏል። ወልቨርሃምፕተን በዚህ ዓመት በ15 ጨዋታዎች 2 ነጥብን ብቻ በመያዝ እንግዲህ የሊጉ ግርጌ ላይም ይገኛል። ትላንትናም ከፍተኛ ተቃውሞ ሲያሰሙ ማምሸታቸውን ነው በደጋፊዎች በኩል የተመለከት ነው። ማንቸስተር ዩናይትድ በ25ኛው ደቂቃ ላይ ከማቲያስ ኩኛ የተሻገረውን ኳስ ብሩኖ ፈርናንዴዝ በማስቆጠር እንግዲህ 1-0 መምራት ቻሉ። ነገር ግን የመጀመሪያው አጋማሽ ሊጠናቀቅ ሽርፍራፊ ሰከንዶች ሲቀራቸው በ47ኛው ደቂቃ ላይ እንዲሁ ጎል ተቆጥሮበትም ነበር። በዚህም አንድ አቻ ማጠናቀቅም ቻለ። በዚህም እንግዲህ ወልቨርሃምፕተኖች ጥሩ መነሳሳትን ይዘው ነበር። ነገር ግን በሁለተኛው አጋማሽ ዲያጎ ዳሎ አሲስት ያደረገውን ኳስ በጥሩ ሁኔታ ብሪያን ምቤሞ ማስቆጠርም ቻለ። ሶስተኛውን ጎል ሜሰን ማውንት እንዲሁም ደግሞ አራተኛውን ጎል በፔናልቲ ብሩኖ ፈርናንዴዝ በማስቆጠር እንግዲህ ጨዋታውን አሸንፈው መውጣትም ችሏል። ማንቸስተር ዩናይትድ ፍጹም የጨዋታ የበላይነት ነበረው። 64% ቦል ፖሰስ እያደረገ ሲሆን በጨዋታው ላይ ብዙ ቻንስ ክሬት ማድረግም ችሎ ነበር። 27 ሙከራዎችን ያደረገ ሲሆን 10ሩ ኦን ታርጌት እንደነበሩ ተመልክተንም ነበር። ብዙ እድሎችን የፈጠረው ማንቸስተር ዩናይትድ ትላንትና ከ4 በላይ ጎሎችን ማግባትም እየተጠበቅበት ነበር እንደ አጫወቱ። ነገር ግን 4 ጎሎችን ብቻ በማስቆጠር እንግዲህ 4-1 በሆነ ውጤት አሸንፈው መመለስም ችሏል። ትላንትና ማንቸስተር ዩናይትድ ጥሩ እንቅስቃሴ ነው ከሜዳቸው ውጪ አድርገው መመለስም የቻሉት። በዚህም የተነሳ ወደ 6ኛ ደረጃነት የመጡበትን አጋጣሚ በትላንትናው ዕለት አረጋግጧል። ማንቸስተር ዩናይትድ 25 ነጥብና 4 ንጹህ ጎል በመያዝ ነው እንግዲህ 6ኛ ደረጃ ላይ መቀመጥ እየቻለው። በተቃራኒው ወልቨርሃምፕተንን ብንመለከት 20ኛ ደረጃ ላይ ተቀምጧል። በ15 ጨዋታዎች እንግዲህ 2 ነጥብና 25 የግብ ዕዳ በመያዝ እንግዲህ የሊጉ ግርጌ ላይም ይገኛል። ትላንትና በሜዳቸውና በደጋፊዎች ፊት ያደረጉት ወልቨርሃምፕተኖች በደጋፊዎቻቸው ከፍተኛ ተቃውሞ ላይ እንዲሁ ተሳትፈውም ነበር። ትላንትና እንግዲህ እስከ 15ኛው ደቂቃ ላይ ደጋፊዎች ወደ ሜዳ አብዛኞቹ አልገቡም ነበር በተቃውሞ ምክንያት። በ15ኛው ደቂቃ አካባቢ ላይ እንግዲህ ደጋፊዎች ወደ ሜዳ ቢገቡም ደስተኛ ሊሆኑ አልቻሉም። በስተመጨረሻም ያልተጠበቀ ውጤት ዳግም በሜዳቸውና በደጋፊዎች ፊት በማንቸስተር ዩናይትድ እንዲሁ አሸማቋቸው መውጣት ችለዋል። በዚህም የተነሳ ሌላ ሽንፈት ማስተናገዳቸውን ነው እየተመለከት ነው። ደጋፊዎቻቸው ተጫዋቾቻቸው ላይ ጭምር ከፍተኛ ተቃውሞ ሲያሰሙ በስተመጨረሻ ተመልክተንም ነበር። ይህም እንግዲህ ያልተጠበቀ መሆኑን ነው በርካቶቹም እያነሱም የሚገኙት። ሌላኛው በስፔን ላሊጋም የተደረገ ጨዋታ ነበር። ኦሳሶና ከሌቫንቴ ጋር ያደረጉትን ጨዋታ ኦሳሶና በሜዳውና በደጋፊዎች ፊት 2-0 ማሸነፍም ችሏል። በጣሊያን ሴሪኤ ፒሳ ከፓርማ ጋር ያደረጉትን ጨዋታ ፓርማ ከሜዳው ውጪ እያሸነፈ ሲሆን ዩዲኔዜም እንዲሁ በሜዳውና በደጋፊዎች ፊት ከጄኖዋ ጋር ያደረገውን ጨዋታ 2-1 ተሸንፈዋል። ቶሪኒዮም ከኤሲ ሚላን ጋር ያደረጉትን ጨዋታ ኤሲ ሚላን 3-2 በሆነ ውጤት ማሸነፍ መቻሉን ነው በትላንትናው ዕለት መመልከት እየቻለው። በተለይም ካምባክ ነው እንግዲህ ትላንትና መፍጠርም የቻሉት 2-0 ሲመሩ ቆይተው ከ24ኛው ደቂቃ ጀምሮ አድሪያን ሮዋቤት ወይም ደግሞ ክርስቲያን ፖሊሲች 2 ጎሎችን በማስቆጠር እንግዲህ ካምባክ በማድረግ 3-2 በሆነ ውጤት አሸንፈው መመለስም ችሏል። ኤሲ ሚላኖች ትላንትና ጣፋጭ ድል ማስመዝገባቸውን ተከትሎ ዳግም የሊጉ መሪ መሆን መቻላቸውን ነው የተመለከት ነው። በ31 ነጥብና በ11 ንጹህ ጎል አንደኛ ደረጃ ላይ መቀመጥም ችሏል። ናፖሊ በተመሳሳይ በ31 ነጥብና በ10 ንጹህ ጎል ሁለተኛ ደረጃ ላይ የተቀመጠ ሲሆን ኢንተር ሚላን 3ኛ እንዲሁም ደግሞ ሮማ 4ኛ መሆናቸውንም ተመለከተን። ጁቬንቱስ በዚህ ዓመት 7ኛ ደረጃ ላይ የተቀመጠ ክለብ መሆኑን ነው መመልከትም እየቻልነው።
ዛሬም የሚደረጉ የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች አሉ። በተለይም እንግዲህ ከ12 ሰዓት ተኩል እስከ ምሽት 5 ሰዓት ላይ የሚጀምሩ ነው ጨዋታዎች የሚኖሩት። የስድስተኛ ዙር የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬም ቀጥለው የሚካሄዱ ሲሆን 12 ሰዓት ተኩል ላይ ኬራት አልማቲ ከኦሎምፒያኮስ ጋር የሚያደርጉት ጨዋታ የሚጠበቅ ጨዋታ ነው። እንዲሁም ምሽት 2 ሰዓት ከ45 ላይ ባየር ሙኒክ ከስፖርቲንግ ሊዝበን ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ መሆኑን ነው እንዲሁ በዛሬው ዕለት የተመለከት ነው። ባየር ሙኒክ በሜዳውና በደጋፊዎች ፊት በአሊያንዝ አሬና ነው የዛሬውን ጨዋታ እንግዲህ ስፖርቲንግ ሊዝበንን የሚያስተናግድበት ጨዋታ። እነዚህ ሁለቱ ክለቦች በታሪካቸው 4 ጊዜ የተገናኙ ሲሆን ዛሬ ለአምስተኛ ጊዜ የሚገናኙም ነው የሚሆኑት። በዚህም የተነሳ ሶስቱን በማሸነፍ አንዱን አቻ መውጣት ችሏል። ባየር ሙኒኮች ዛሬም በሜዳቸውና በደጋፊዎች ፊት ሽንፈት እያላስተናገዱትን ስፖርቲንግ ሊዝበኖችን ዛሬም እንግዲህ በሜዳቸውና በደጋፊዎች ፊት የሚያስተናግዱም ይሆናሉ። ዛሬ የሚጠበቅ ጨዋታ ነው። በአውሮፓ ቻምፒየንስ ሊግ ካለፉት 5 ጨዋታዎች ስንመለከት እንግዲህ 4ቱን አሸንፎ አንድ ሽንፈት ያስተናገደው ባየር ሙኒክ በሜዳው ይጫወታል። የመጨረሻ ጨዋታውን ወደ ፍላይ ኤምሬትስ አቀንቶ ያደረገውን ጨዋታ 3-1 መሸነፉን እናስታውሳለን። ስፖርቲንግ ሊዝበኖችን ደግሞ ስንመለከት ካለፉት 5 ጨዋታዎች አንድ ሽንፈት አስተናግደው 3ቱን አሸንፈው አንዱን አቻ መውጣትም ችሏል። የመጨረሻዎቹን 3 ጨዋታዎች ሽንፈት አላስተናገዱም ስፖርቲንግ ሊዝበኖች። ዛሬ የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ሌላው ምሽት 5 ሰዓት ላይ የሚደረጉ በርካታ ጨዋታዎች አሉ። በተለይም በጣሊያን የሚደረገው የኢንተር ሚላንና የሊቨርፑል ጨዋታ በርካቶቹ የሚጠብቁትም ጨዋታ ነው። ኢንተር ሚላን በሜዳውና በደጋፊዎች ፊት በሳንሲሮ ጁሴፔ ሜአዛ ስታዲየም የሚያስተናግደውን ሊቨርፑልን እንመለከታለን። ሊቨርፑል ደግሞ ያለፉትን ጨዋታዎች እንግዲህ ወደ አቻነት የመጣበትን ለውጥ ተመልክተንም ነበር። በተለይም ተከታታይ ሽንፈት ካስተናገደ በኋላ በአውሮፓ ቻምፒየንስ ሊጉ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊጉ ከዛም በኋላ አሁን ወደ አቻ ውጤቶች መመለስም ችሏል። በዚህም የተነሳ ዛሬ ደግሞ ሌላኛውን ከባድ ፈተና ከኢንተር ሚላን ጋር እንዲሁ የሚገጥም ይሆናል። በታሪካቸው ለ7ኛ ጊዜ ነው ዛሬ የሚገናኙት። 6ቱን ጨዋታ ስንመለከት እንግዲህ ሊቨርፑል 4ቱን ያሸነፈ ሲሆን 2ቱን ደግሞ ኢንተር ሚላን ማሸነፍም ችሏል። ዛሬ የሚደረገው ጨዋታ እጅግ በጣም ተጠባቂም ጨዋታ ነው። በዛሬው ጨዋታ ላይ እንግዲህ በሁለቱ ክለቦች መካከል የማይገኙ አንዳንድ ተጫዋቾችን ስንመለከት በኢንተር ሚላን በኩል ማቴዎ ዳርሚያን እንዲሁም ደግሞ ዴምፍሪስ በጉዳት ምክንያት አይገኙም። በሊቨርፑል በኩል ደግሞ ስንመለከት ጀርሚ ፍሪምፖንግ እንዲሁም ደግሞ ጂዮቫኒ ሊዮኒ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን ነው እንዲሁ እየተመለከተን የምንገኘው። ይህ ጨዋታ በርካቶቹ የሚጠብቁትም ጨዋታ ነው። አታላንታ ከቼልሲ ጋር የሚያደርጉት ሌላኛው እንዲሁ ተጠባቂ ጨዋታ መሆኑ ነው እየተመለከተን የምንገኘው። አታላንታ እንዲሁ በሜዳውና በደጋፊዎች ፊት ነው እንግዲህ የእንግሊዙን ቼልሲ የሚያስተናግድበትን ጨዋታ በዛሬው ዕለት የምንመለከተም የሚሆነው። በወጣት ተጫዋቾች የተቋቋመው እንዲሁም ደግሞ በአሰልጣኝ ኤንዞ ማሬስካ የሚመራው ቼልሲዎች ከሜዳቸው ውጪ ዛሬ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ በታሪካቸው ለመጀመሪያ ጊዜ የሚገናኙም ይሆናሉ። በዚህም ጨዋታ ላይ እጅግ በጣም ተጠባቂ ተጫዋቾች አሉ። በተለይም ስቲቮ በአውሮፓ ቻምፒየንስ ሊጉ እየደመቀ የሚገኝ ተጫዋች መሆኑን እናውቃለን። በዚህም የተነሳ በቼልሲ በኩል የሚጠበቅም ጨዋታ ነው። ባርሴሎና በስፖቲፋይ ካምፕ ኑ የጀርመኑ ክለብ ኢንትራንክ ፍራንክፈርትን የሚያስተናግድበት ሌላኛው ተጠባቂ ጨዋታ መሆኑን ነው መመልከትም የቻለው። ፒኤስቪ ከአትሌቲኮ ዲ ማድሪድ ጋር እንዲሁም የሚጫወቱም ይሆናሉ። ቶተንሃም ሆትስፐር ከስላቪያ ፕራጋ በቶተንሃም ሆትስፐር ስቴዲየም የሚደረግ ሲሆን ዩኒየን ሰንት ግሎሲ ከኦሎምፒክ ዴ ማርሲ ጋር ይጫወታሉ። ሞናኮም ከጋላታሳራይ ጋር የሚያደርጉት እንግዲህ ዛሬ የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች መሆናቸው ነው እየተመለከተን የምንገኘው። እነዚህን ጨዋታዎች እንድታዩ የተወደዳችሁና የተከበራችሁ አድማጮቻችን እንዲሁ ጋበዝናችሁ። ወደ ክለብ መረጃዎቻችን ስናመራ ደግሞ ጋብሪኤል ጂሰስ የክርስቲያን ሞስኬራ ጉዳት ተከትሎ በአርሰናል የአውሮፓ ቻምፒየንስ ሊግ ቡድን ውስጥ አይገኙም ተብሏል። አርሰናል ለጥሎ ማለፍ ደረጃዎች ብቁ ከሆኑ ከቡድን ደረጃ በኋላ ወደ ዝርዝር ውስጥ ሊጨምረው እንደሚችሉ መረጃዎች እየወጡ ይገኛሉ። በአሁኑ ሰዓት ላይ ግን ይህ ነገር ዳግም ይካተታል ተብሎ እንደማይጠበቅ ነው በአርሰናል በኩል የምናገኛቸው መረጃዎች እንዲሁ እያሳዩ የሚገኙት። ሉካስ ፖዶልስኪ ወደ አርሰናል ስለተዘዋወረበት ወቅት እንዲህ በማለትም ይናገራል። በአፓርትመንቴ አቅራቢያ ነበርኩኝ እናም ከአርሰን ቬንገር የስልክ ጥሪ የምደረሰኝ በወቅቱ ለጀርመን ኮሎኝ እየተጫወትኩኝ ነበር። እናም እንደ አርሰናል ላለ ትልቅ ክለብ እንዲሁም ደግሞ በፕሪሚየር ሊጉ መጫወት ለኔ ትልቅ ህልምም ነበር ሲል ይናገራል። ብዙ ሌሎች ክለቦች በእኔ ላይ ፍላጎት ነበራቸው፣ ነገር ግን ቬንገር ከደወለልኝ በኋላ ሌላ ክለብ አልታየኝም ሲል ነው የሚናገረው። ቬንገር
ምን አሉ ተብሎ ተጠይቆም ነበር። ክለቡ ስለነበረበት ሁኔታ እንዲሁም ለኔ ስለነበረው እቅድ ምን ሊያመልጠኝ እንደሚፈልገው እንዲሁም ደግሞ ስለሚጫወትበት ቦታ አወራን። እውነተኛ ፍላጎት እንደነበረም ተሰማኝ ሲል ይናገራል። ወኪሌ ወይም ደግሞ ረዳቴ አሰልጣኝ አልነበረም፣ ያነጋገረኝ ዋናው አሰልጣኝ ነው የደወለልኝ። እናም ያ ለኔ ትልቅ ትርጉምም ነበረው ሲልም ይናገራል። ፖዶልስኪ ከደጋፊዎች ጋር ስለነበረው ጥሩ ግንኙነትም ሲናገር እንግዲህ ለኔ ደጋፊዎች ማለት እግር ኳስ ናቸው። ያለ ደጋፊ እግር ኳስ ምንም የለም። በእርግጥ ሁልጊዜም ዋንጫ ማሸነፍ ትፈልጋለህ፣ ነገር ግን ዋንጫ ማለት ሁሉም ነገር አይደለም ሲልም ይናገራል። ክለብ ማለት ከደጋፊ ጋር መጣመርና እንዲሁም ጥሩ ግንኙነት መፍጠር ጭምር ነው ሲል ነው ፖዶልስኪ የሚናገረው። ዋንጫዎች ብቻ የትውስታዊ አካል እንዲሆኑ አልፈለገም፣ ምክንያቱም እግር ኳስ ከዚያም በላይ ነው። ከደጋፊዎች ጋር ህብረት መፍጠር ሁልጊዜም ክለቡን ወደፊት እንዲጓዝ ለማድረግ ወሳኝ ነው ሲልም ነው የሚናገረው። ፖዶልስኪ ከኦዚል እንዲሁም ደግሞ ሜትሳከር ጋር የዓለም ዋንጫን ስለማሸነፍ እንዲሁም በአርሰናል ስለነበራቸው ቅርበትም ተጠይቆም ነበር። ቅርብ ነበረን፣ የሀገር ልጆች ነበረን። ከዚህ ሁሉ ተጫዋቾች ጋር ይበልጥኑ ልትቀራረብ ትችላለህ፣ ነገር ግን በአጠቃላይ የወደድኩትን ነገር አስደሳች የመልበቻ ክፍል ነበረን ሲልም ይናገራል። በአርሰናል ብዙ አስደሳች ጊዜዎችን አሳልፈናል፣ ለዛም ነው ዋንጫ ማሸነፍ የቻልነው። ጥራት ነበረን፣ ነገር ግን ያለ ጥሩ ግንኙነት እኔም ደግሞ ሰላማዊ መልበሻ ክፍል ዋንጫዎችን ማሸነፍ ከባድ ነው ሲል ነው የሚናገረው። ከዚህ ቡድን አጋሮች አሁንም የምታገኛቸው አሉ ወይ ተብሎ ተጠይቀውም ነበር። ባለፈው የውድድር ዓመት በኤምሬትስ የተደረገ የአውሮፓ ሻምፒዮንስ ሊግ ተገኝቼ ሁሉንም አግኝቻቸው ነበር ሲል እንዲሁ ይናገራል። ሚኬል አርቴታንም ጭምር ማለት ነው። በአሁኑ ሰዓት ላይ ይህ ቡድን እጅግ በጣም ጥሩ እየተለወጠ ይገኛል። በተለይም በአሰልጣኝ ሚኬል አርቴታ ስር በርካታ ለውጦችን እያሳዩም ይገኛሉ። ይህም እጅግ በጣም አስደናቂ ነገር ነው ሲል ነው እንዲሁ የራሱን ሀሳብም እየሰጠ የሚገኘው። እጅግ በጣም አስደሳች ነገር ነው ሲል እንዲሁ መናገሩን ነው በአሁኑ ሰዓት ላይ መረጃዎችን እየሰማን የምንገኘው። ጆን ኤቫንስ ከኃላፊነት መልቀቁም ተገልጿል። በማንቸስተር ዩናይትድ ቤት ሰሜን አይርላንዳዊው የቀድሞ ተጫዋች ጆኒ ኤቫንስ በማንቸስተር ዩናይትድ ከነበረው ኃላፊነት መልቀቁም ተገልጿል። ጆኒ ኤቫንስ ጫማውን ከሰቀለ በኋላ በማንቸስተር ዩናይትድ የተጫዋቾች ውሰት ውል እንዲሁም ደግሞ የታዳጊ እድገት እንዲከታተል ተሽሞ እንደነበር ይታወቃል። አሁን ላይ ጆኒ ኤቫንስ ከ6 ወራት በኋላ ከኃላፊነት እንደለቀቀም ተገልጿል። ጆኒ ኤቫንስ ከኃላፊነት በመልቀቅ ከቤተሰቡ ጋር ማሳለፍ እንደፈለገ እንዲሁም ክለቡ ውሳኔ እንዳልነበር ነው የተገለጸው። ሌላኛው በአውሮፓ ሻምፒዮንስ ሊግ ውድድር ላይ መጫወት ይፈልጋልም ተብሏል። ማንቸስተር ዩናይትድ በክረምት የዝውውር መስኮት በአማካይ ስፍራው ላይ ለማስፈረም ካቀዳቸው ዋና እጩዎች ተጫዋቾች መካከል የክሪስታል ፓላሱ አዳም ዋርተን እንደሚገኝበት ከዚህ በፊት በተደጋጋሚ ተገልጾም ነበር። እንግሊዛዊ ወጣት የ21 ዓመት አማካይ አዳም ዋርተን ቀጣዩ መዳረሻው በአውሮፓ ሻምፒዮንስ ሊግ መሳተፍ እንደሚሆን ነው እየተገለጸ የሚገኘው። የተጫዋቹ ወኪል ከሆነው ጄምስ ፎርስተን ጋር አዳም ዋርተን ራሱን በከፍተኛ ውድድሮች ላይ ማየት እንደሚፈልግም አረጋግጧል። በዚህ ሰዓት ላይ የአውሮፓ ሻምፒዮንስ ሊግ ውድድር መስፈርት ለአሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ የማይመስል ይመስላል ሲል እንዲህ ሚለር ስፖርት እያስነበበም ይገኛል። በብሬኪንግ ኒውስ እንግዲህ የቼልሲ የወንዶች እንዲሁም የቼልሲ የሴቶች ቡድኖች የሚመጣው ክረምት በ2026 ሲኒየር ሱፐር ካፕን እንደሚወዳደሩ ነው እየተገለጸ የሚገኘው። የሲድኒ ሱፐር ካፕን የሚወዳደሩ ሲሆን ወንዶቹ ከምዕራብ ሲድኒ ወንደርስ ጋር በፈረንጆቹ ሐምሌ 28 ማክሰኞ ዕለት በኦስካር ስቴዲየም የሚጫወቱ እንደሆነ እየተገለጸም ይገኛል። በድጋሚ ደግሞ ቅዳሜ ነሐሴ 1 በዛው ኦስካር ስቴዲየም ከቶተናም ጋር የሚጫወቱ መሆናቸው እንዲሁ የወጣው መርሃ ግብርም ያሳያል። ሌላኛው በብሬኪንግ ኒውስ ማንቸስተር ሲቲዎች ስቲቭን ለማስፈረም ፍላጎት አሳይተዋል የሚሉ መረጃዎችን እየሰማን እንገኛለን። ለዝውውሩም 120 ሚሊዮን ፓውንድ ለማቅረብ ፈቃደኞች ናቸው ይለናል ቲም ቶክ በዘገባው። ኮል ፓልመር ከአታላንታ ጋር ለሚደረገው ጨዋታ ልምምድ አላደረገም። ምንም ጉዳት የለበትም። ይህ ጉዳት የመሰለ ሂደቱ አካል ብቻ ነው። እናም ቅዳሜ ከኤቨርተን ጋር ለመጫወት ዝግጁ መሆኑን ቢቢሲ ስፖርት እያስነበበም ይገኛል። እንደ አንዳንድ ዘገባዎች ከሆነ እንግዲህ ኮል ፓልመር ቅዳሜ ከኤቨርተን ጋር ላለው ጨዋታ የማገገም ሂደቱን እንዲቀጥል አታላንታን ለመቅጠም ወደ ጣሊያን አልተጓዘመም ነው የተባለው። ቼልሲም በሊያም ዴላፕ አዲስ የጉዳት ዜና ምክንያት የስትራስቡርጉን ተጫዋች የሆነውን ኢማኑኤል ኤሜጋን በጥር የዝውውር መስኮት ለማምጣት አይቸኩልም። እቅዱ ተጫዋቹን በክረምት የማምጣት መሆኑ ነው ኬራንጌል እያስነበበም የሚገኘው። ማሬስካ ለጊዜው የያዘው የአጥቂ አማራጮች ማርክ ጊዮ፣ ዣኦ ፔድሮ እንዲሁም ደግሞ ፔድሮ ኔቶ ይሆናሉ ሲል ዴሊ ሜል ላይ እየዘገበም ይገኛል። ኮል ፓልመር በአታላንታ ጨዋታ ላይ እንደማይሳተፍ እንዲሁ መረጋገጡን ነው የተመለከትነው። ኮል ፓልመር በሚቀጥለው ሳምንት ለሚደረገው የኤቨርተን የፕሪሚየር ሊግ ጨዋታ ዝግጁም ይሆናል። ነገር ግን ይህ ተጫዋች በጉዳት ሳይሆን እንዲሁ ጤናን ለመጠበቅ መሆኑ ነው እየተገለጸም የሚገኘው። ሙካዮ ሞድሪክ ወደ ሜዳ ሊመለስ እንደሆነ እየተገለጸ ይገኛል። በአበረታች መድኃኒት ምክንያት ለአንድ ዓመት ያክል ከሜዳ ርቆ የቆየው የቼልሲው ተጫዋች ሙካዮ ሞድሪክ በመጪው ጥር የዝውውር መስኮት እንግዲህ ወደ ጨዋታ ይመለሳል ተብሎ እንደሚጠበቅ ተገልጿል። እገዳው በጥር
17 2026 የሚነሳ ሲሆን ከዚህ በኋላ ወደ ሜዳ ተመልሶ መጫወት ይችላልም ነው እየተባለም የሚገኘው። ሙድሪክ ወደ ሜዳ እንዲመለስ መስማማቱን ተከትሎ የስፔኑ ሲቪያ እንደ ፈረንሳዩ ስትራስቡርግ ያሉ ክለቦች ተጫዋቹን ለማስፈረም ፍላጎት ማሳየታቸው እየተገለጸም ይገኛል። ኤንዞ ማሬስካ ይናገራሉ። ኮል ፓልመር በ3 ቀናት ሁለት ጊዜ ጨዋታ መጫወት አይችልም ሲሉም ይናገራሉ። ገና ከጉዳት እየተመለሰ ነው ሲሉም ነው ማረጋገጥ እየቻሉት። በዚህም የተነሳ የዛሬው ጨዋታ ያልፈዋል ሲሉም ገልጿል። ስለ ፎፋና ደግሞ ሪስ ጀምስ ሲናገሩ ሁለቱም ነገ ቋሚ ይጀምሩ እንደሆነ እናያለን ሲሉ ስለ ዛሬው ጨዋታ እየተናገሩ ሲሆን ሊያም ዴላፕን ለ2 ወራትም አጥተናል። ከሱ ቦታ መጫወት የሚችሉ ጆርጅ እንዲሁም ደግሞ ፔድሮ ኔቶና ያው ፔድሮ አሉን መፍትሄ ለማግኘት እንሞክራለን ሲሉ ነው ታይለር ጆርጅንም እንዲሁ በዛ ቦታ ላይ እንዳለ መግለጽም የቻሉት። የተለያዩ ሀሳቦችንም እንዲሁ አንስተውም ነበር። አሰልጣኝ ኤንዞ ማሬስካ ወደ ቼልሲ ስናመራ እንግዲህ ጆን ስቶንስ ጉዳት እንዳስተናገደ ያረጋገጠው ፔፕ ጋርዲዮላ ሲሆን መቼ እንደሚመለስ ግን አላውቅም በማለትም ነው የተናገረው። ስለ ግቫርዲዮላም ሲናገሩ ከማሟቃችን በፊት አርሰናል በመጨረሻው ደቂቃ ላይ ግብ አስቆጥረው አሳይተውናል ሲል ግቫርዲዮላ ይናገራል። እያንዳንዱ ጨዋታ አስፈላጊ ነው፣ እናም እያንዳንዱን ጨዋታ ማሸነፍ አለብን ሲል የራሱን ሀሳብ መስጠቱን ነው የተመለከትነው። ከአርሰናል በ2 ነጥብ ዝቅ ብለናል። አቀራረባችን እጅግ በጣም ጥሩ ነው፣ ነገር ግን መጨረሻውን አብረን መመልከት እንጀምራለን ሲል ሀሳቡን መግለጹን ተመለከትን። ዋይኖሪንም ይናገራል። ሳላህ በክለቡ የገባውን አሻራ እንዲሁ አፈርሶታል ሲል ነው የገለጸው። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ዋይን ሮኒ ሞሐመድ ሳላ በሊቨርፑል የነበረውን ትልቅ አሻራ በራሱ ማፍረሱን ነው የገለጸው። ሳላ በሊቨርፑል ያለውን ትልቅ ክብር አጥፍቶታል። እሱ ሁሉንም ነገር ማባከሉ ለሱ በጣም የሚያሳዝን ነው ሲልም ነው የገለጸው። አሰልጣኝ አርኔ ስሎት ስልጣናቸውን ማሳየት አለባቸው ያለው ሮኒ የተናገርከው ተቀባይነት የለውም፣ ከቡድኑ ጋር አልተጓዝክም በማለት ወደ መስመር መመለስ አለባቸው ሲል ነው የገለጸው። እኔ አርኔ ስሎትን ብሆን መሐመድ ሳላ በቡድኑ ውስጥ ምንም ቦታ አይኖረውም ነበር ሲሉም ገልጿል። ለሳላ ወደ አፍሪካ ዋንጫ መሄድ እንዲሁም ደግሞ ነገሮችን እንዲረጋጉ መፍቀድ የተሻለ እንዲሆን ሀሳቡን ገልጾ ነበር። እንዲሁ ሀሳቡን ሲገልጽ ዋይን ሩኒ ሲናገር ሳላ ከሊቨርፑል ጨዋታ ውጪ መሆኑ ነው እየተገለጸ የሚገኘው። ግብጻዊ ተጫዋች መሐመድ ሳላ ኢንተር ሚላንን ከሚገጥመው የሊቨርፑል ስብስብ ውጪ መደረጉ እንዲሁ እየተረጋገጠም ይገኛል። መሐመድ ሳላ ለዛሬው የአውሮፓ ሻምፒዮንስ ሊግ ጨዋታ ወደ ሚላን እንደማያመራም ተናግሯል። የሊቨርፑል ቦርድ እንዲሁም አሰልጣኝ አርኔ ስሎት በጋራ በመሆኑ ውሳኔውን እንዳስተላለፉ ነው እየተገለጸ የሚገኘው። አሰልጣኝ አርኔ ስሎት ትላንትና ከሰዓት በኋላ በሚኖራቸው ጋዜጣዊ መግለጫ ይህንንም አረጋግጠው እንደነበረም ተመለከትን። ሊቨርፑል እስከ 2027 ድረስ ለሚቆየው የመሐመድ ሳላ ኮንትራት ሙሉ በሙሉ ቁርጠኝነቱን አረጋግጧል። የአሁኑ ሁኔታዊ ጉዞዬ እንዲሁም ደግሞ አሁናዊ ስለሆነ ሊስተካከል እንደሚችል አጽንኦት ሰጥቶ መናገራቸው ነው እየተገለጸ የሚገኘው። ዴቪድ ኦርነስቴን ይህንን ያስነበበ ሲሆን ክለቡ አጥቂውን ለመልቀቅ ምንም አይነት እቅድ እንደሌለው እንዲሁም ደግሞ በጥሩ የዝውውር መስኮት የሱ ተተኪ ተጫዋቾችን ለመፈለግ ምንም አይነት እንደሌለ ነው እየተገለጸ የሚገኘው። ሊቨርፑል መሐመድ ሳላ ከኢንተር ሚላን ጨዋታ ውጭ መሆኑን እንዲሁ የሚያረጋግጥ ሲሆን ይልቁንስ ይህ እርምጃ ለብቻው የሚታይ ሲሆን ሳላህ ቀጣይ ጨዋታዎች ላይ እንዳይሳተፍ ፈጽሞ አያግደውም ሲል ዴቪድ ኦርነስቴን ማስነበቡንም ተመለከትን። ዛሬ እንግዲህ የሚደረግ ወሳኝ ጨዋታ አለ። አሰልጣኝ አርኔ ስሎት ሳላ ከአውቶቡስ ላይ የወረወሩኝ ያለው ነው የተሰማኝ ስለማለቱ ተጠይቆም ነበር በፕሬስ ኮንፈረንሱ ላይ። ለዚህ ጥያቄ መልስ መስጠት የምችለው ሞሳላ ራሱ ብቻ ነው፣ እውነቱን ለመናገር ምን ማለቱ እንደሆነ መለየት ይከብደኛል ሲል እንዲሁ በፕሬስ ኮንፈረንሳቸው ላይ ተናግሯል። አሰልጣኝ አርኔ ስሎት ስለ ሳላም ሲናገሩ ከኛ ጋር እንደማይጓዝ አሳውቀናል፣ እናም በሱ መካከል ያለው ብቸኛው ግንኙነት ይህ ነው ሲል ነው የሚናገረው። በተወሰነ ደረጃ የሰጠውን አስተያየት ተሰማ በጣም አስገርሞኛል ሲሉ አስተያየት መስጠታቸው ነው የተመለከትነው። ነገር ግን አንዳንዴ እንደዚህ አይነት ነገሮች ይፈጠራሉ፣ ይለወጣል። ይህን ነገሮች እንደምንለውጥም እምነት አለኝ ሲሉ አሰልጣኙ መናገራቸውንም ተመለከትን። የሪያል ማድሪድ ደግሞ የማንቸስተር ሲቲን ጨዋታ ማን ይመራል የሚለውን ደግሞ እንመልከት። ነገ የሚደረገውን የሪያል ማድሪድ እንዲሁም ደግሞ የማንቸስተር ሲቲ የአውሮፓ ሻምፒዮንስ ሊግ ጨዋታ የሚመሩት ዳኛውም ታውቋል። ሳንቲያጎ በርናቦ ስቴዲየም ላይ የሚደረገው ጨዋታ ፈረንሳዊ ዳኛ ክሌመንት ቱርፒን በመሀል ዳኝነት እንደሚመሩትም ታውቋል። ሪያል ማድሪድ በፈረንሳይኛ ዳኛው እንግዲህ ክሌመንት ቱርፒን እየተመራ ያደረጋቸውን የአውሮፓ ሻምፒዮንስ ሊግ ጨዋታዎች ተሸንፎም አያውቅም። በማንቸስተር ሲቲ በኩል ደግሞ ስንመለከት ሁለቱን አሸንፈው ሁለቱን ተሸንፈው በአንዱ አቻ መውጣት መቻሉን ነው እየተመለከትነው። ዛሬ 6ኛ ጨዋታቸውን ማንቸስተር ሲቲን የሚመሩም ይሆናሉ። ኤደር ሚሊታው ለወራትም ከሜዳ ይርቃለም ተብሏል። የሪያል ማድሪዱ ብራዚላዊ የኋላ መስመር ተሰላፊ የሆነው ኤደር ሚሊታው ትላንትና በስቲያ ምሽት እንግዲህ ጉዳት እንዳጋጠመው እናስታውሳለን። አሁን ላይ ኤደር ሚሊታው በግራ እግሩ ላይ የጡንቻ ጉዳት እንዳጋጠመውም ተገልጿል። ይህንም ተከትለው ኤደር ሚሊታው
ቆይታው ከ3 እስከ 4 ወራት ከሜዳ ሊርቅ እንደሚችል ነው እየተገለጸ የሚገኘው። በሰበር መረጃ ሪያል ማድሪድ ከወዱ የአሰልጣኝ ገበያ መመልከት መጀመራቸውን እንዲሁ ኤልሙንዶ እያስነበበም ይገኛል። ዣቪ አሎንሶ የሚሰናበት ከሆነ የክለቡ ቀዳሚ ምርጫ የርገን ክሎፕ እንዲሁም ደግሞ ዚነዲን ዚዳን ናቸው እያሉ እየተገለጸም ይገኛል። አሰልጣኝ ዣቪ አሎንሶ የነገውን ጨዋታ የማያሸንፍ ከሆነ እንግዲህ ይህንን ነገር የማያሳካ ከሆነ ምናልባትም በሳንቲያጎ በርናቦ የመቆየት እድሉ እጅግ በጣም ጠባብ ነው እየተባለም የሚገኘው። ምናልባትም የመጨረሻ ጨዋታውም ሊሆንም ይችላል እየተባለም ይገኛል። ይህን ነገር በግዴታ የማሳካት እድል ውስጥ ይገባል ተብሎም ይጠበቃል። ኪሊያን ምባፔ የጣር መሰበር አጋጥሞታለም ተብሏል። ፈረንሳዩ የሪያል ማድሪድ የፊት መስመር ተሰላፊ ነው ኪሊያን ምባፔ በትላንትናው የሴልታ ቪጎ ጨዋታ ጉዳት ማጋጠሙም ተገልጿል። ይህንንም እንጂ ኪሊያን ምባፔ በነገው የማንቸስተር ሲቲ የሻምፒዮንስ ሊግ ጨዋታ ላይ እንዲሁ እንደሚሳተፍ ነው እየተገለጸ የሚገኘው። በሌላ በኩል ሊንሆይ እንዲሁም ደግሞ ኤድዋርዶ ካማቪንጋ የማንቸስተር ሲቲ ጨዋታ ሊያመልጣቸው እንደሚችልም እየተገለጸም ይገኛል። ይህንንም እንግዲህ አብረን የምንመለከት ነው የሚሆነው። የተወደዳችሁና የተከበራችሁ አድማጮቻችን እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታዎች ቀጥለው የሚካሄዱ ይሆናሉ። ጨዋታዎችን ለማስታወስ ያክል እንግዲህ ምሽት 12 ሰዓት ተኩል እንዲሁም ደግሞ ምሽት 4 ሰዓት ከ45 እና ምሽት 2 ሰዓት ከ45 የሚደረጉ ጨዋታዎች አሉ። ምሽት 5 ሰዓት እየቀርታ ከራት አልማቲ ኦሎምፒያኮስን የሚያስተናግድበት ጨዋታ ቅድሚያ የሚደረግ የ12 ሰዓት ተኩል ጨዋታ ነው። ከዛም በተጨማሪ ምሽት 2 ሰዓት ከ45 ላይ ባየር ሙኒክ ከስፖርቲንግ ጋር ይጫወታሉ። ኢንተር ሚላን ከሊቨርፑል በርካቶቹ የሚጠብቁት ጨዋታ ነው። አታላንታ ከቼልሲ፣ ባርሴሎና ከኢንትራንክ ፍራንክፈርት፣ ፒኤስቪ ከአትሌቲኮ ዲ ማድሪድ፣ ቶተንሃም ሆትስፐር ከስላቪያ ፕራ፣ ዩኒየን ሳንት ግሎሴ ከኦሎምፒክ ዴ ማርሴ እንዲሁም ደግሞ ሞናኮ ከጋላታሳራይ ጋር የሚያደርጉት የዛሬ ተጠባቂ ጨዋታዎች ናቸው። እነዚህ ጨዋታዎች እንድታዩ እየጋበዘን የዛሬ ፕሮግራሞቻችንን በዚሁ የምናጠናቀቅ ይሆናል። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሆንላችሁ።